መጽሐፈ ኢዮብ ምዕራፍ 31 ከዓይኔ ጋር ቃል ኪዳን ገባሁ። እንግዲህስ ቆንጆይቱን እንዴት እመለከታለሁ? የእግዚአብሔር ዕድል ፈንታ ከላይ፣ ሁሉንም የሚችል አምላክ ርስት ከአርያም ምንድር ነው? መዓትስ ለኃጢአተኛ መለየትስ ለሚበድሉ አይደለችምን? መንገዴን አያይምን? እርምጃዬንስ ሁሉ አይቈጥርምን? በእውነተኛ ሚዛን ልመዘን፣ እግዚአብሔርም ቅንነቴን ይወቅ። በሐሰት ሄጄ እንደሆነ እግሬም ለሽንገላ ችኰላ እንደሆነ እርምጃዬ ከመንገድ ፈቀቅ ብሎ ልቤም ዓይኔን ተከትሎ ነውርም ከእጄ ጋር ተጣብቆ እንደሆነ እኔ ልዝራ፣ ሌላ ሰውም ይብላው፣ የሚበቅለውም ሁሉ ይነቀል። ልቤ ወደ ሌላይቱ ሴት ጐምጅቶ እንደሆነ በባልንጀራዬም ደጅ አድብቼ እንደሆነ ሚስቴ ለሌላ ሰው ትፍጭ፣ ሌሎችም በእርስዋ ላይ ይጐንበሱ። ይህ ክፉ አበሳ ፈራጆችም የሚቀጡበት በደል ነውና፣ ይህ እስከ ጥፋት ድረስ የሚበላ እሳት ቡቃያዬንም ሁሉ የሚነቅል ነውና። ወንድ ባሪያዬ ወይም ሴት ባሪያዬ ከእኔ ጋር በተምዋገቱ ጊዜ ሙግታቸውን ንቄ እንደሆነ እግዚአብሔር በተነሣ ጊዜ ምን አደርጋለሁ? በጐበኘኝ ጊዜ ምን እመልስለታለሁ? እኔን ማኅፀን የፈጠረ እርሱንስ የፈጠረው አይደለምን? በማኅፀንስ ውስጥ የሠራን አንድ አይደለምን? ድሀውን ከልመናው ከልክዬ የመበለቲቱን ዓይን አጨልሜ እንደሆነ እንጀራዬን ለብቻዬ በልቼ እንደሆነ ድሀ አደጉም ደግሞ ከእርሱ ሳይበላ ቀርቶ እንደሆነ እርሱንስ ግን ከታናሽነቴ ጀምሬ እንደ አባቱ ከእኔ ጋር አሳድጌው ነበር። እርስዋንም ከእናቴ ማኅፀን ጀምሬ መራኋት። ራቁቱን የሆነውን ሰው ሲጠፋ ወይም ድሀ ያለ ልብስ ሲሆን አይቼ እንደሆነ ጎንና ጎኑ ያልባረከችኝ በበጎቼም ጠጕር ያልሞቀ እንደሆነ በበሩ ረዳት ስላየሁ በድሀ አደጉ ላይ እጄን አንሥቼ እንደሆነ ትከሻዬ ከመሠረትዋ ትውደቅ፣ ክንዴም ከመገናኛዋ ትሰበር። የእግዚአብሔር መዓት አስደንግጦኛልና በክብሩም ፊት ምንም ለማድረግ አልቻልሁም። ወርቅን ተስፋ አድርጌ ጥሩውንም ወርቅ በአንተ እታመናለሁ ብዬ እንደሆነ ሀብቴ ስለ በዛ እጄም ብዙ ስላገኘች ደስ ብሎኝ እንደሆነ ፀሐይ ሲበራ ጨረቃም በክብር ስትሄድ አይቼ ልቤም በስውር ተታልሎ አፌም እጄን ስሞ እንደሆነ ልዑል እግዚአብሔርን በካድሁ ነበርና ይህ ደግሞ ፈራጆች የሚቀጡበት በደል በሆነ ነበር። በሚጠላኝ መጥፋት ደስ ብሎኝ ክፉ ነገርም ባገኘው ጊዜ ሐሤትን አድርጌ እንደሆነ ነገር ግን በመርገም ነፍሱን በመሻት አንደበቴን ኃጢአት ይሠራ ዘንድ አልሰጠሁም። በድንኳኔ የሚኖሩ ሰዎች በከብቱ ሥጋ ያልጠገበ ማን ይገኛል ብለው እንደሆነ መጻተኛው ግን በሜዳ አያድርም ነበር። ደጄንም ለመንገደኛ እከፍት ነበር። በደሌንም በብብቴ በመሸሸግ ኃጢአቴን እንደ ሰው ሰውሬ እንደሆነ ከሕዝብ ብዛት ፈርቼ የዘመዶቼም ንቀት አስደንግጦኝ ዝም ብዬ ከደጅ ያልወጣሁ እንደሆነ የሚያደምጠኝ ምነው በኖረልኝ። እነሆ የእጄ ምልክት ሁሉን የሚችል አምላክ ይመልስልኝ። ከባላጋራዬ የተጻፈው የክስ ጽሑፍ ምነው በተገኘልኝ። በትከሻዬ ላይ እሸከመው አክሊልም አድርጌ በራሴ አስረው ነበር። የእርምጃዬን ቍጥር አስታውቀው እንደ አለቃም ሆኜ እቀርብለት ነበር። እርሻዬ በእኔ ላይ ጮኻ እንደሆነ ትልሞችዋም በአንድ ላይ አልቅሰው እንደሆነ ፍሬዋን ያለ ዋጋ በልቼ የባለቤቶችንም ነፍስ አሳዝኜ እንደሆነ በስንዴ ፈንታ አሜከላ በገብስም ፈንታ ኵርንችት ይውጣብኝ። የኢዮብ ቃል ተፈጸመ።